እንዴት ነው ዴቭ ከነፍቅረኛዋ ሮዛን ሊያገባት የቻለው? እባክሽ የማይመስል ነገር አታውሪ። ምንድነው እባክህ የማይመስል ነገር? አንተ እኮ የሮዛ ፍቅረኛ ነህ። እኔ ደግሞ ይሄንን ነገር ለማወቅ ምን ያህል እንዳረፈድኩ አላውቅም። አሁን ግን ሴራችሁ ተጋልጧል። አሁን የሮዛ ባለቤት ዴቭ ነው። እኛም አምነን መቀበል ያለብን እውነታ ይሄ ብቻ ነው። ምን አይነት የተሳሳተ መንገድ ላይ እንዳለንና ይሄም እውነት ለዘላለም ተቀብሮ እንደማይቀር አንድ ቀን እንደሚጋለጥ ማውቃለሁ። እንግዲያውስ ያ የእውነት ቀን ዛሬ ነው። አሁን አንተና ሮዛ ዴቭን ይቅርታ ጠይቁታላችሁ። እኛ ፍቅረኛሞች ነን። እስከ ዛሬ ድረስ አንተ ላይ ላደረስነው በደል ሁሉ ይቅርታ አድርግልን ትሉታላችሁ። በጭራሽ ይሄንን በጭራሽ አናደርገው። ጥሩ እኔ እነግረዋለሁ። ሔዋን የኔና ያንቺን ግንኙነት ደርሳበታለች። ምን? ቆይ ግን እንዴት አስችሏችሁ ነው ከዴቭ ጀርባ በዚህ ልክ የምታሴሩበት ብላ በጣም ናቀችን። ቆይ ምንድነው የምትለው? ሮዛ ምንም አይነት ነገር ዘላለም ተዳፍኖ እንደማይቀር ታውቂያለሽ አይደል? እሺ ቆይ ምንድነው የሚሻለን? የመጣው ይምጣ። እውነቱን ሳንፈራ መናገርና የሚመጣውን አሜን ብለን መቀበል። መቀበል? በሽተኛ ከሆነ ባንቴሩ እኔና ዴቭ አንገታችንን ብናዞርበት፣ ቆይ አንተ ምንድነው የምትሆነው? ምንም ነገር ልሁን ደንታ የለኝም። ጭንቅላቴ ላይ እያቃጨለብኝ ውስጤ የሚሰማኝን ጸጸት ማስቆም አለብኝ። ስለዚህ ምንም ነገር ይፈጠር እናገራለሁ። እብድ ነህ? በዚህ ከቀጠልኩኝ አብዳለሁ። ይኸውልህ ራስን ችለህ ማበድ ትችላለህ። እኔን ይዘህ ግን መሆን የለበትም። አንቺ ወይም እኔ ስለ ግንኙነታችን ካልነገር ነው ሔዋን ትነግረዋለች። ምላሷን ከትናግሯ ነው መጠብቅላት። ካሁን በኋላ ምንም ተስፋ የለንም። ስለዚህ ተስፋ ቆርጭ። አልቆርጥም። ልክ አንተ ሽባ እንደሆንከው ሁሉ ሉሊትም አቶ መለስ የሚባል መልአክ እንዳላት ሁሉ እሷም አንድ የሚያንበረክካት ድክመት ይኖራታል እና በጭካኔ ያንን ሚስጥሯን መግለጽ ያለ ጥርጣሬ ድክመቷን እጠቀመዋለሁ። ሌላ ስህተት በዛ ካላቆመች ደግሞ እገላታለሁ። ምን? እንዳትጠራጠር። ዴቭ ሮዛ ችግር አለባት ይመስለኛል። ስለኔ የሆነ ነገር ልትነግሪው ነበር አይደል? ነበር። ይኸውልህ ዴቭ እኔ አንቺ መናገር ካልቻልሽ እኔ በመናገር ልተባበርሽ እችላለሁ። እኔ አንተን ዋሽቻለሁ። ሮዛ እዚህ ጋር ዴቭን እኔ አንተ ዋሽቻለሁ የደበኩህ ነገር አለ ያለችው የራሷን ሚስጥር ከባንቴሮ ጋር ያላትን ነገር ከዚህ በፊት ዴቭን ደብቃ የቆየችውን ነገር ልትነግረው ሳይሆን በዚህ መሃል እዚህ ጋር ሔዋን እየነገረችው ያለችው የሆነ ነገር አለ። ይሄን ነገር መንገዱን ለማስቀየስ ይመስላል። ምናልባት የሆነ ነገር ነው ልትነግረው የምትችለው። ይሄን ነገር ዋሽቻለሁ፣ ይሄን ነገር ደብቄያለሁ ብላ ሌላ ቀለል ያለ ነገር ትነግረዋለች እንጂ ይሄን ከባዱ ሚስጥር እንዲያውቅ አትፈልግም ማለት ነው። ባንቴሮ ደግሞ ይሄን ነገር ተናግሮ መገላገል ይፈልጋል። የህሊና እረፍት ማግኘት ይፈልጋል። ሮዛ ደግሞ መጀመሪያውኑም ይሄ ነገር እንደማይሆን ለባንቴሮ ነግራለች። ይሄንን ሚስጥር ማወቅ የለበትም። እሱ ይሄንን ሚስጥር ከሚያውቅ እኛ ሔዋንን እናጠፋታለን፣ እሷን እንገላታለን ብላ ስታወራ ነበር። እንደዚህ ብላ የምታወራ ሮዝ ደግሞ እዚህ ጋር ዴቭ ይሄንን ከባዱን የህይወቷን ሚስጥር እንዲያውቅ የማትፈልገው ሮዝ አሁን ደግሞ እንደዚህ ፊት ለፊቱ ቆማ ቀለል አድርጋ እኔ እኮ ይሄን ነገር ዋሽቻለሁ፣ ባንቴሮ ወንድሜ ሳይሆን ከዚህ በፊት የነበረው ባለቤት ነው ብላ ይሄንን ከባዱ ሚስት ለሱ ነግራ የሷን እቅድ ማበላሸት አትፈልግም ማለት ነው። እሷ አሁን ላይ ብዙ እቅዶች አላት። የሷን እቅድ ማሳካት ትፈልጋለች። መጀመሪያ ላይ ዴቭንም ሔዋንንም ባንቴሮንም ከማጥፋቷ በፊት መጀመሪያ ላይ ልታሳካው የምትፈልገው ነገር አለ። ያሉትን ንብረቶች እንዳለ ለራሷ መውሰድ ትፈልጋለች። ከዛ በፊት ግን ዴቭ እዚህ ጋር የሷን ሚስጥር እንዲያውቅ አትፈልግም ማለት ነው። ባንቴሮ ደግሞ ይሄ ነገር ከህሊናው በላይ ሆኖበታል። እኔ እኮ ከዚህ በፊት ዴቭን ለመግደል ብዙ ነገር አድርጌያለሁ፣ ብዙ ነገር ሞክሬያለሁ። እሱ ደግሞ ያንን ነገር ሁሉ ይቅርታ አድርጎልኝ አሁን ላይ ተቀብሎኝ ቤቱ አኑሮኛል በሚለው እዚህ ጋር እሱ ላይ እያደረገ ያለው ነገርና ከሱ የደበቀው ነገር በጣም ጸጽቶታል ማለት ነው። ሔዋንም እዚህ ጋር ይሄን ነገር እነግረዋለሁ እያለች ነው። ሔዋን ያው በፊት የባንቴሮንና የሮዛን ፍቅር መጀመሪያ ከዩኒቨርሲቲ ጀምሮ ስለምታቅ እዚህ ጋር ደግሞ ሁለቱ እየዋሹ ዴቭን እየጎዱት እንዳለና እሱ ላይ እየተጫወቱ እንደሆነ ሲታወቃት ነው። እዚህ ጋር እንዴት እንደዚህ ታረጋላችሁ? እኔ ይሄን ነገር መቋቋም አልችልም፣ ስለዚህ ሚስጥሩን ሁሉ እነግረዋለሁ ብላ ነበርና እዚህ ጋር እንደውም እሱ ወደ ስራ ሲሄድ እዚህ ጋር ያለውን ነገር ሮዛ ዋሽታለች፣ እሷን ምን ያህል ታውቃታለህ ብላ ያለውን ነገር ልትነግረው ስትል ነው ሮዛ ደግሞ ከመኝታዋ ተነስታ እየሮጠች የመጣችው ማለት ነው። ይሄን ነገር እንደምትነግረው ደግሞ ልትነግረው እንደምትፈልግም ባንቴሮ እዛ ጋር ስለነገራት ማለት ነው። ይሄንን ሚስጥር መናገር የለባትም። ይሄንን ሚስጥሬን ከምትናገር የሷን ምላስ እቆርጣታለሁ፣ የዴቭንም ጆሮ እደፍነዋለሁ እያለች ነው ማለት ነው። ለዛም ነው አሁን እዚህ ጋር ወጣ መጣ። በዚህ መሃል ደግሞ የሆነ ነገር ዋሽቻለሁ የደበኩ ነገር አለ ብላ
በዚህ መሃል ሌላ ነገር እየተናገረች ያለችው ማለት ነው። እዛ ጋ ያው ሔዋን ያለቻት አንቺ ይሄንን ነገር መናገር ካልቻልሽ እኔ አግዝሻለሁ፣ እኔ እነግርልሻለሁ ስትላት ነው። እዛ ጋ እሷ የምትናገረውን ሔዋን የምታወራውን ነገር ቀደም ብሎ ባንቴሮ ስለተናገራት እዚህ ጋ ያንን ሚስጥር መናገር የለባትም። እኔ በዚህ መሃል የሆነ ነገር ልፍጠር ብላ እሷ በመሃል የገባችው ማለት ነው። ሔዋን ያው መጀመሪያውኑ ባንቴሮና ሮዛ ፍቅረኛሞች እንደሆኑና ዩኒቨርሲቲ ደግሞ ሔዋንና ሮዛ አብሮ እንደሚማሩ ነበር እኛ ያወቅነው። እናም ያን የራሱ አብሮ ዩኒቨርሲቲ ሲማሩና አንድ ዶርም በነበሩበት ጊዜ ራሱ ባንቴሮ የሮዛ ፍቅረኛ ስለነበረ እሷ ጋር እንደሚመጣ ታውቃለች። ሁለቱም አብሮ ፍቅረኛሞች እንደሆኑ ታውቃለች። እዚህ ጋር ደግሞ ዴቭ የእሷ ፍቅረኛ እሷ ከ10 ዓመት በኋላ ፍለጋ የመጣችው ፍቅረኛዋ ሮዛን ያገባታል ብላ አስባ ስለማታውቅ ነው ቤት ድረስ መጣ እሷን ያየቻት ማለት ነው። ዴቭ ደግሞ እዚህ ጋር ነገሩን ሁሉ ደብቆ ሔዋን የበፊት የሱ ፍቅረኛ እንደሆነች ሳይሆን የጓደኛው እህት እንደሆነችና ጓደኛው ደግሞ እዛ ድንበር ላይ ወታደር ነውና አሁን ደግሞ ህይወቱ እንዳለፈና አሁን እቺ ልጅ ሔዋን ሌላ ማረፊያ ስላሌላት ዘመድ የምታውቀው ሰው ስላሌላት ነው እኔ ወደ ቤት ይዣት የመጣው ብሎ ነው እዛ ጋር ለሮዛ ይነገራል ማለት ነው። ሮዛ ደግሞ የሔዋን እዛ ቤት መቀመጥ ራሱ እንቅልፍ ነስቷታል። ለዛም ነው ዴቭን የጠየቀችውና እስከ መቼ ነው ግን እቺ ልጅ እዚህ የምትቆየው? ብዙ ጊዜ እኮ እዚህ ከቆየች ቤቱ የራሷ ይመስላትና መሄድ የሚለውን ነገር ትረሳለች ብላ ለዴቭ ነግረዋለች። ዴቭ ደግሞ እስከፈለገች ጊዜ መቆየት ትችላለች፣ ሌላ መሄጃ ቦታ ስላሌላት ነው ብሎ ነግሯታል ማለት ነው። ያው ሮዛ ሔዋን ከዛ ቤት እንድትሄድ የምትፈልገው ይሄንን ሚስጥራቸውን የሷንና የባንቴሮን ነገር ስለደረሰችበት አንድ ቀን ደግሞ ለዴቭ ነግራ ጉር ታረግናለች፣ ታዋርደናለች የሚለው ነገር ስላሰጋት ነው አሁን ላይ እንድትሄድ ፈልጋ ዴቭን እዚህ ጋር መች ነው የምትሄደው? ለምንድን ነው የማትሄደው? ለምንድን ነው እዚህ የምትቆየው? እስከ መቼ ነው እዚህ የምትቆየው? ብላ ይሄን ያሳሰባትን ነገር ይሄን እንቅልፍ የነሳትን ነገር እየነገረችው ያለችው ማለት ነው። ዴቭ ደግሞ አሁን ላይ እያደረገ ያለው ያው ሮዛን እንደሚወዳትና ለብዙ አመታት ለ8 አመታት ሲጠብቃት ነበር። ያው 8 አመት ጠብቆ በስተመጨረሻ ተስፋ ቆርጦ ነበር ሮዛን ያገባትና ከሷ ጋር ትዳር የመሰረተው። አሁን ደግሞ ሔዋን የሱ ፍቅረኛ የቀድሞ ፍቅረኛው ስትመጣ ፍቅሩ አገርሽቶበታል። ግን ደግሞ ምንም ነገር ማድረግ አይችልም። እዚህ ጋር ትዳር መስርቻለሁ፣ አንቺ ብትመጪ ራሱ አሁን ረፍዷል፣ ምን ዋጋ አለው ብሎ ጭንቅላት ውስጥ ሔዋንን ማሰቡ ራሱ ሮዛን እንደከዳትና ሮዛ ላይ በደል እየሰራ እንደሆነ ነው አሁን እሱን እየተሰማ ያለው። ራሱንም እየወቀስ ያለው በዛ ምክንያት ነው። እሱ እዚህ ጋር የሚያስበው ሮዛ ላይ ምንም ያየው ነገር የለም። ሮዛ ለሱ ትክክለኛ ሚስቱ ወይ ደግሞ ትክክለኛ ባለትዳሩ ነች። እሷ ንጹህ ሰው ነችና እኔ ደግሞ እዚህ ጋር እንዴት ነው ትዳር ላይ ሆኜ ሌላ ሴት የማስበው? እንዴት ነው ይሄንን ነገር እሷ ላይ ለማድረግ የማስበው የሚለው ህሊና ውስጥ ተደጋግሞ እየተመለሰ ይሄ ነገር ጸጸት እየፈጠረበት ነው ማለት ነው። ሔዋን ደግሞ እዚህ ጋር የምታደርገው ነገር ግራ ገብቷታል። እዚህ ጋር ደግሞ ይሄ ያለው ሚስጥር የባንቴሮንና የሮዛን ነገር ብነግረው ምናልባት ደግሞ ዴቭ ይጎዳ ይሆን እንዴ? ራሱን ይጎዳ ይሆን እንዴ የሚለው ነገር እዚህ ጋር እሷን አስጨንቋታል ማለት ነው። እሷን አሁን እዚህ ጋር ደስ የሚላት ስለ ሮዛና ስለ ባንቴሮ ያለውን ነገር ነግረው ከዛም በኋላ ደግሞ ዴቭ ከሮዛ ጋር ያለውን ነገር ከጨረሰ ምናልባት አንድ ላይ እንሆናለን የሚለውን ነገር ተስፋ አድርጋ ነው ማለት ነው። ይሄ ነገር ምናልባት ወደፊት መፈጠሩ አይቀርም። ዴቭ አሁን ላይ ስለ ሮዛ ምንም ነገር ስላላወቀ ነው በዚህ ልክ ራሱን እየወቀሰ ያለውና ከሔዋን ጋር ራሱ ሲያወሩ አሁን እኮ ብትመጪ ምንም ዋጋ የለውም፣ አሁን ረፍዷል፣ እኔ ባለ ትዳር ነኝ ብሎ ከዚህ በኋላ ያለው የሱና የሔዋን ነገር እንዳበቃለት እየነገራት ያለው ማለት ነው። ሔዋን ደግሞ እዚህ ጋር የሆነ ተስፋ ያላት ይመስላል። ምናልባት ይሄንን ሚስጥር ካወቀ ባንቴሮ የሷ ወንድም እንዳልሆነና ባሏን ወንድሜ ነው ብላ ቤት ድረስ ይዛው እንደመጣች ያለውን ነገር የሮዛን ክፋት ሁሉንም ነገር ከሰማ በኋላ ምናልባት ከሮዛ ጋር ያለውን ነገር ያቆምና ከኔ ጋር ፍቅራችንን እንቀጥላለን ብላ የሆነ ተስፋ አላት ማለት ነው። በእርግጥ አሁን ላይ ሁለቱም እንደሚዋደዱ ግልጽ ነው። ዛሬ እንደውም ተደብቆ ከቤቱ ጀርባ ሲተቃቀፉ ነበር። ያው ይሄ የሚያሳየው በሁለቱም መሃል በፊት የነበረው የመጀመሪያ የሞቀ ፍቅራቸው አሁንም እንዳለ ነው። ግን ደግሞ እዚህ ጋር ዴቭ ባለትዳር ስለሆነ ምንም ነገር ማድረግ አይችልም። ሔዋን እዚህ ጋር ስለመጣች ብቻ ዘሎ ከሮዛ ጋር ፍቺ ፈጽሞ ስለዚህ ነይ ካንቺ ጋር እንሆናለን ማለት አይችልም ማለት ነው። እሱ ሮዛን የሚያስበው ትክክለኛ ሚስቴ ነች፣ ታማኝ ሚስቴ ነች። እኔ ደግሞ እንደዚህ ትክክለኛ ታማኝ የሆነችውን ሚስቴን ፈትቼ እዚህ ጋር የቀድሞ ፍቅሬ ብዬ እሷን መተው የለብኝም። ይሄ የማይሆን ነገር ነው፣ ትክክለኛ ነገር አይደለም በሚለውን እዚህ ጋር ለሔዋንም ከዚህ በኋላ ምንም ተስፋ የለም፣ የኔና ያንቺ ነገር ምንም ነገር ማድረግ አንችልም ብሎ ከሮዛ ጋር ያለውን ትዳር ለመቀጠል እየፈለገ ያለው ማለት ነው። በእርግጥ እዚህ ጋር አንድ ሊሆን የሚችለው ነገር ይሄንን የሮዛንና የባንቴሮ ሚስጥር ሊናገር የሚችል ሰው ሮዛ አይደለችም። ሔዋንም ልትናገር አትችልም። ያው እናገራለሁ ዛሬ ነገ እያለች እሷ የዴቭ ነገር ያሰጋታል፣ ምናልባት ይጎዳል፣ ራሱ ላይ የሆነ ነገር ያደርጋል የሚለው ነገር ስለሚያሳስባት ማለት ነው። ይሄንን ሚስጥር ሊናገር የሚችለው ባንቴሮ ብቻ
ነው። አሁንም እሱ እያሰበ ያለው ይሄንን ነገር ተናግሬ የሚመጣውን ነገር መጋፈጥ ይሻለኛል እያለ ነው። እዛ ጋር ዴቭ ለሱ ብዙ ነገር አድርጓል። ከዚህ በፊት እሱ ዴቭን በጩቤ ሊወጋ ወይ ደግሞ ጥይት ራሱ 2 ጊዜ ተኩሶበት እሱን የመግደል ሙከራ አድርሶበት ነበር። ከዛ ሁሉ ነገር በኋላ ራሱ አሁንም ዴቭ እሱን እያገዘው ነው። እናም የሕክምና ሁኔታውን ራሱ እያመቻቸ ነው። ባንቴሮ ጥሩ ሕክምና አግኝቶ ወደ ቀድሞ ጤንነቱ እንዲመለስ ማለት ነው። ባንቴሮ ደግሞ ይሄን ነገር እያሰበ እነሱ ደግሞ ከሮዛ ጋር ሆኖ ዴቭ ላይ ያደረጉትን ክህደት ሲያስብ ህሊናው ደግሞ ይሄንን ነገር መቀበል ያቅተውና ለምን ከዚህ ሁሉ ይሄንን ሚስጥር የደበቅነው ሚስጥር ለዴቭ ነግሬ ከዛ በኋላ የሚመጣውን ነገር ለምን አልጋፈጥም ብሎ እያሰበ ነው። ከዚህ በፊት ያደረገው ነገር ሁሉ ጸጽቶታል። ከዚህ በኋላ ግን የፈለገ ነገር ቢሆን እኔ ህክምናዬን ባላገኝ ወይ ደግሞ ከዚህ በኋላ እንደዚሁ በቀር ራሱ ያ ነገር ይሻለኛል፣ እንደዚህ ህሊናዬ ረፍታቶ ጭንቅላቴ ከሚናጋ ብሎ እያሰበ ነውና ይሄንን ነገር ደግሞ ሮዛ በጭራሽ ማድረግ እንደሌለበት ለባንቴሮ ደጋግማ ብትነግረውም ባንቴሮ ደግሞ አሁን ላይ ሮዛን እያላት ያለው እንደውም የኔና ያንቺ ጊዜ አብቅቷል፣ ካሁን በኋላ የኛ ጊዜ አይደለም፣ ይሄንን ነገር መጋፈጥ ያለብን ጊዜ ላይ ነው ያለ ነው ብሎ ሮዛ ራሱ ይሄንን ነገር ዴቭን ቁጭ አድርጎት ሁለቱም በቃኛ እንደዚህ ነን ብሎ ስለ ሁለታችን ያለውን እውነታ መናገር አለብን ቢላትም ሮዛ ደግሞ ይሄ ነገር በጭራሽ እንደማይሆን ነግረዋለች ማለት ነው። ግን ባንቴሮ አሁንም ብቻውን ሲሆን ራሱ ይሄን ነገር እያሰበ ነው። ሊነግረው የሚችለው ደግሞ ባንቴሮ ብቻ ነው እንጂ ማንም ሰው አይደለም ማለት ነው። ምናልባት አይታወቅም። ከዛ በኋላ ደግሞ ዴቭ ራሱ ባንቴሮን እዚህ ጋር እንደዚህ አድርጋችሁኛል፣ ቀጥ ብለ ከቤት ይውጣ፣ ከዚህ በኋላ ስላንተ አይመለከተኝም ላይለው ይችላል። ቃል የገባለትንም የህክምና ሁኔታውን በዛው ሊያስቀጥልለት ይችላል ማለት ነው።